ጥያቄ ልጠይቃቸው። ይሄ ስራ ነው እያሉ ነው አይደለ? ስራ ነው አይደለም፣ ስራ አይደለም። አንቺ ሀብቴ እንደዚህ ተናግዳላችሁ የሚላችሁ ነገር እቺ ልጅ በምን እንደምናስተረጋችሁ ታውቃላችሁ? ጫማ ዳና ይሄ እንትን ስፖርተኞች የሚጫወቱ ጫማ ሶል አለ ጫማ ይሄኒ ጫማ ሲናስቀምጥ ፋሷና ልጇ ባንዴ እንዲወጣል ማለት እግዚአብሔርን ዝም ይበል አትሳቁ። አንዱ እንደሷ አፉን ከፍቶ ቪዲዮ ሰርቶ ወንጀል ነው ሜንሽን ተደርጓል። ያ ልጅ ደግሞ ምን ብሎ ነው ያይቱ ቆሻሻው ደግሞ በቃ በብዙ መንገድ የዩቲዩቦች ወሬ አትስሙ እናንተ። ትንሽ ምናምን አንተ ሰው ያለ ያይሜን ያለኝ ብሩክ ከሄደሰን ያለኝ ያለ መጣ ያይሜ ፍቃሪ ነኝ ብላ መጣ ሰው ያለ አንዱ ደግሞ እንትና ይሄ ማን ነበር? አዲስ ይወለዳሉ። ማን ነው ስሙ? ለባላ ስሙ አንዱ ሲሸኝ አንዱ ይመጣል። አረብ መጣ ደግሞ እንደዚህ ያለ ብሩክ ውሸተኛ ነው። እኔ ያለው አይሚዬ ያለው ምንቴ ነው እንደዚህ ወራቱ ተመልሰዋል። ምንቴ አይደለም ስሙ ራሳውቲ አንድ የሆነ ሲግማታም አለ አሉ እኮ ብዙ ናቸው። አሁን እናቴ እኔ አንድ ጥያቄ ጠይቃለሁ። ምን ነው ቡታጅራ ልጆች እንዳለ የሰው ደስታ አይፈልጉም? ለምን ግን በዚህ ልክ እንዴ በለጧቸው? ቅናት እኮ ነው ውዴ፣ ቀኑ እኮ እነሱ በለጡ። በየዋነታቸው ስለሚሰሩ ማንም አይደርስባቸው። ስለ ብሩክ ስም ካልጠራም ቪዲዮ አይሰራም። በቃ እነሱ መነገጃቸው ናቸው። አንቺ እኔ ስለዚህ እነሱን ቁልቁል ለመያዝ ያም ይነሳል። ግን እነሱ ደግሞ መቼም አያርቁም። እቺ ልጅ ራሱ ትልካ ነው መጣች። እቺ ልጅ ራሱ ብር በልታ ነው መጣች። ራሱ ሆነ ታውቃል። አፈርት ይበላ ወይኔ ይሄንን ካወጣ ነው በቃ ካምናት ከዛ የበለጠ ከዛ የከፋ ነገር ቢመጣ ምን እንወጣዋለን? እኔ ከዛ የከፋ ነገር ይመጣል ብዬ አላስብም። ከዚህ በላይ ከዚህ በላይ ምንም ችግር ሲንቲ መከራ አሳልፏል። እነሱ አሁን እግዚአብሔር እንዲህ ቢብላችሁ ካያችሁ ሃይሚኒም ብሩክ እግዚአብሔር ነው የሚላችሁት። ድክም ብሏል ልጆቹ ሁለቱ ፊታችሁ ውስጥ በጣም ድክም ብሏል። እግዚአብሔር ነው ሁሉ ጊዜ ጭቅጭቅ ምናምን ያስደክማል እኮ ምን ሆነች ነው? አራ በምን ቀን ነው እሱ አንተንቀጭዮ እዛ ቡታጅራ ያመጣባት ቀን ነው የተረገመው። አይሜና ብሩክ ያው ሚዲያ ላይ ተወዳጅ ናቸው አይደል? አሁን እኮ በቃ ብሶትና ጭንቀትና የወለ ጭቅጭቅ እሱ እኮ ትልልቅ ሰዎች ነው እየመሰሉ እነሱ ሚዲያ ላይ ተወዳጅ ናቸው። ከዚህ ዛሬ አመት ላይ የዛሬ 3 አመት የነበራችሁበት ሰዓት ትልልቆች እግዚአብሔር ነው የሚላችሁት። አሁን እንደው ምንድን ነው አሁን ይሄ እቺ ሴትዮ ምን አደረገን እናወጣለን? አሁን እንግዲህ ቆይ እቺ ሴትዮ እንደምንም በምንም ታምር ከማለት እግዚአብሔር ነው የሚላችሁት። እቺ ሴትዮ ሽማግሌ የተባለው ነገርም ታዲቆ በቃ አሁን ለምሳሌ እቺ ልጅቷ ብሩኬ ያገኘው ፌደራል ብሩኬ ያገኘው ምክንያት ለምን እንደሆነ ያጋባችሁት? አሁን ለምሳሌ ብሩኬና ሃይሚ አንድ ቤት ናቸው አይደለም? እያሉ አንድ ቤት ናቸው። ለምሳሌ ደግሞ አንድ ቤት ካኖሩ ለእሱም ጥሩ ስም አይመጣም፣ ለእሷን ጥሩ ስም አይመጣም ለማለቱ ታውቃላችሁ። እሱ ኩላ ሽንግልና ነው መጣው፣ ሽንግልና ለመላክ ነው መጣው። ምክንያቱም አንድ ላይ ያሉ ሴት አሁን ጎመንና ፍየል አንድ ላይ ለማድረግ አይቻልም። ግን ክላሳቸው ላይ ብቻ ቢሆንም ሰው ያምናቸው እነሱ ራሳቸውን እርግጠኛ ቢያደርጉም ሰው ሊያምናቸው አይችሉም። ገባችሁት? ለዛም በቃ ንጹህ ለማውጣት በቃ ቤተሰቦቹን ለማሳማን ሽንግልና ለመላክ የመጡ ልጆች ናቸው። በትልቅ ነገር የመጡ ሰዎች ናቸው። ግን ደግሞ እቺ ደግሞ ለምን መሰላችሁ? ይሄንን ብሩኬ ያገኘው ይመስለኛል። ምናልባት እቺ ልጅ ህይወቴ ላይ ካነበረች ልጅ እስኪል እኮ እያስፈራራችሁ አንዴ ፌደራል አንዴ ልጅ ላውራሽና ማለት ነው። አሁን እንቆይ አንዴ ማለት ነው። አሁን እኮ ልጁ ያሰበ ነገር ነው። እንደ አላውቅም እሱ ምን አስበው እንዲያገኘዋት። እኔ ለምሳሌ እንደ የታየን ከሆነ አሁን ለምሳሌ ሃይሚና ብሩኬ አንድ ይላል መኖር ስለተጀመረ እችን ልጅቷ ህይወቱ ላለች አልወጣችም። አሁንም ለአውዲታችሁን ሰላም አልሰጠችም። ስለዚህ አሁን እችን ልጅቷ በስርዓት ማስወጣት አለብኝ ሃይሚ ጋር መቀጠል ካለብን ብሎ ምናልባት በኖርማኑ እሱ በቀለል ያለ መንፈስ ላውጣት ያገኘው ይመስለኛል።
ግን እሷ ደግሞ እኔ በጥሩ መንገድ አስቤ ነው እያለ ነው እሱ። አሁን ደግሞ እናንተ ለምሳሌ አሁን ከዚህ በፊት አንቺና እኔ ጓደኛሞች ሆነን አንቺ አሁን ለእኔ መልካም አስበሽን መጥተሻል። እኔ ደግሞ ለአንቺ ያሰብኩበት ነገር በጣም አንቺ ያልተጠበቅሽበት ቢሆንሽ ምን ይሰማሻል? ስለዚህ ልክ እንደዚህ ጓደኛው ከሩቅ አይደለም እኮ ጠላት የሚመጣሽ ከቅርብ ነው፣ ከቤት ነው ጠላት የሚወጣና እቺ ልጅ ብታስገድልም እኮ አናቅ። ገባችሁትና ነው ልክ እንደዚህ ነው። ከሞት እኮ ምንም የተለያየ ነገር የለም። ገባችሁ? እሱ ግን አስቦ ሄደው ጥሩ መንገድ አስወጣታለሁ። እሷም የራሷ ህይወት ይኑር፣ እኔም የራሴ ህይወት ይኖራሉ ለማለት ነው። ከዛ ሄዶ ደግሞ እንደገና ያውራት። ምክንያቱም ከዚህ በፊት ስለሚግባቡ አሁንም ተጓብቼ ሃይሚ አሁን ለምሳሌ እኛም ሃይሚ ቦታ ሆነን ቢታስቡ ብሩኬ ቦታ መሆናችሁ ይሄ ነገር እኛ ላይ ቢደርስስ ብላችሁ ቢታስቡት፣ ለምሳሌ ሃይሚ ብሩኬ እኔ ቦታ የእናንተ ቦታ ሆነ አሁን ለምሳሌ ያችን የድሮ ፍቅረኛው ናት። የድሮ ፍቅረኛው ሆና አሁን ለምሳሌ ፍቅረኛው ጋር ሃይሚ እሷን እናገኛት እንደዚህ ብለን እናወራት ቢለ የሆነ ነገር አላት ብላ ልታስብ ትችላለች። ልቧ ደግሞ አያምንም። የሆነ ጭንቅ ውስጥ ትገባለች በራሷ ማለት ነው። ልክ እንደዚህ አይነት ውስጥ እንዳትገባ በራሱ መንገድ ነገሮቹን ለመፈታት ስለሚፈልግ ለዛ ነው ይመስለኛል እንደዚህ ያገኘዋት። እኔ እንደዚህ ነው የሚመስለኝ። ስለዚህ አግኝቶ ነገሮቹን አጨርሼ እሷም የራሷ ህይወት ይኖር እኔም የራሴን ህይወት ይኖራሉ ለማለቱ ነው ይመስለኛል ያገኘው። ግን ደግሞ ያሰባች ተንኮሏ ደግሞ ተንኮል እንዳይመስላችሁ፣ የቀደሽ ተንኮል እንዳይመስላችሁ። እግዚአብሔር የሚበጠበጠው ነገር ያልተጠበቁበት ነገር እሷን እዚህ ጋር እሷ ሳይለያይ ነው አይደለም። እሷ ቪዲዮ ቀርጻ ፎቶ አንስታ ሪኮርዱ ለሃይሚ ጋር ያስተረሰች አስባችሁታል። ወደ እሷ ሴት ደግሞ ያልተጠበቀ ነገር ነው የተገኘው አይደል እንዴ ሃይሚ ጋር። ብቻ እኔ አላውቅም። ሴትዮ ደረቅ ናት፣ ከህይወቱ ትወጣለች አትመስልም። አትውጣ ቆማ ትቀራታለች እንጂ በስንጥር አይነካት። ምን አለፋሽ? እኛም እግዚአብሔርን ነው የሚላችሁት። ብሩኬ ማለት ነው በብሩኬ 100% ማለት ነው። እኔ ቃሉን እንደማይጠናው እግዚአብሔርን ነው። ብሩኬ ቪዲዮ ሲሩ ብሩኬ ማለት ነው አንድ ቃል አውርበለው ሌላ ወለም ዝልም ነበር አልነበረ ሚሊዮን እዛ ያስቆም ስርዓት፣ ሁሉም ነገር ስርዓት ገደባል። ምናልባት ስራ ከሆነ እሱን አናቅም። ስራ አይመስልም። ስራ አይመስልም። እነዚህ ልጆች ህይወታቸው ሲሞቱ ራሱ አታውቁም። ሁሉ ነገር ስራ ነው የምን ቦታ ነው ስራ የሚመስላችሁ? ስራ ትላላችሁ የመጡ ቁጥሩ ስራ ይላሉ። ምን እንደሆነ ታውቂያለሽ? ዛሬ እኮ ልጁ 10 ነው ያወራው። ለዚህ ነው ግራ የገባኝ። እኔ እኮ ማሪ ደንግጧል ልጁ። ምን ደነግጥ ነው እኮ እዛን ጊዜ እኮ ቪዲዮ እኮ የትላንትና ነው እሱ ገና አልተረጋገም እኮ አልተረጋገም ነው የምትሉ እናንተ ያማችኋል እንደ ስራ አይደለም። እቺ የድሮ ፍቅረኛ ማታ አሁን ስራ ነው ይባላል። 10 ጊዜ ሃይምን እያበሳጨች በውስጥ መስመር ፎቶ ምናምን እየላከች እንዴት ነው ስራ ነው የምትሉ እንዴ? ስራ አይደለም። እንደዚህ ስራ አይስሩ። ሃይሚን እኮ ሰላሟን አስታለች እኮ እቺ ልጅቷ። እግዚአብሔር ነው የሚላችሁ ሃይሚ እኮ መረገጥ አለባት እኮ። ቀድማ የማጣችበት ነው ምናምን የሚባል ነገር የለም። እስቲ እጇን ታነሳ። እኔ ነኝ መጀመሪያ እኔ ነኝ መጨረሻ መሆን አለብኝ አላለች ወይኔ ባላችሁ እሱን ፈጣሪ ነው የሚላችሁ። አፋርደቼ ይበላብሽ እንደው ውሻ የውሻ ልጅ ምን አይነት አለባበስ ደግሞ ትለብሳለች እንዴ? የዛሬ ደግሞ የትላንትና ደግሞ ስሜላት እንጂ ልጣጫም ቂጧን እዛ ጋር መሬት ላይ ተጣላች። በእናታችሁ ሰው ምን ይላል? ኢንሻአላህ ነገ አትመጣም። እኔ እሷ ማያት አልፈልግም። እኔ የእሷ ምክንያት ዩቲዩብ ራሱ የአባቴ አምላክ ትላንትና ራሱ የኒፍታና ኒፍታ እንዴት እንዲያናደሩኝ በቃ ዳግመኛ መጥራት ራሱ አያስፈልግም። ጠርቶ መጠየቅ ራሱ አያስፈልግም። ምንም ትባል ምን እንደፈለገች አዎ ከፈለገች ትከስ ምናምን እንደ መጥራት ጉዳይ ለምን ይገዳል ውስጥ ገብታ እሱን አትከሶም። አንዳንዴ እኔ በቃ የነሱ ማል እኛ አስተራቂ ነን እና ለነሱ መልካም ነገር ነው የምናስበው ምናምን እያሉ የሚገቡ ሰዎች ሁሉ አስመሳይ ናቸው። አስመሳይ ሁሉም የራሳችሁ ፎሎ የራሳችሁ ሰብስክራይብ እያሉ
አንዴ እዚህ ጋር ትክክል ያወራል፣ አንደኛው እዚህ ጋር መጥቶ እሷ ትክክል ናት፣ አንደኛው እዚህ ጋር ሄዶ እሱ ትክክል ነው፣ ሌላው ትክክል ነው፣ ሌላው ጥፋተኛ ነው። እንዲህ እያሉ እያሽቃበጡ በቃ የባሳ እንትን እያደረጋል ነገሩን ማለት ነው። አሁን ከዚህ ወዲህ አናገኝም ምናምን ብሎ ተናዶ ሄደ አይደለም ትላንትና ብሎ ካረገ እኮ እሱ ደግሞ ከአዲስ አበባ ለዚህ ነገር መጥቶ ምን ብሎ እሷን ጠርቶ መጠየቅ ራሱ አስፈላጊ አይደለም። በቃ ቆንጆ ይኸውልሽ፣ ማን ነው ይሄ መላጣ? ይሄ መላጣ ጭንቅላት መላጣ የሆነ ልጅ ማለት ዛሬ የመጣው ልጅ እሱ ሰብስክራይብ የሚፈልግ ከሆነ መቶ እናስገባለን፣ ችግር የለም። ወደ አዲስ አበባ ታንክራትቶ እዚች ላይ የራሳችሁ ቅንቅን ስላዛ ነው እንጂ ብሩኬ ላይ ማይሆን ነገር እዚች ላይ ወጥቶ የሱ ልጅ ስለሆነ ለዚህ ልጅ ምን ቆሻሻ ባለጌ ታይቶ ነው እንዴ? ምን አይነት ዛሬ ስለ ቤት ያታወረ ማንም እኔ ቤቲም ሆነ የሚፍታ ነው ንፍጣም ራስ ማንም ሆነ እኔ አልፈልግም። በቃ እነሱ ተስማምቶ ነበር እኮ ሁለታችሁም ተስማምቶ ነበር። እሷም ሰላም ስሚ፣ እሷም ራሱ ትላንት ወዲያ የምትሰራው ቪዲዮ ላይ ሰላም ስሚ ተራዳለች ብሩኬን። ሃይሚ ከተራዳች ማንንስ ምን አገባ? የልጅቷን አላማ አውቃለች። ምንድነው ደግሞ ባጊ ታለካለች። እኔ ባጊ ለሚባል ነገር አልወድም። አትሳደቡ። አሁን ዝም ይበሉ። አትሳደቡ። ዝም አትወልጊ የፈለጉ ይሳደቡ። አትወልጊ በቃ እሷ ከተረዳች አይደለም። እሷ ይባላል የማንም አድናቂ አይደለችም። የማንም አድናቂ አይደለችም። ዝም ብላ ነው የሚዳ ሰው ስለሆነች ነው። እስኪ ቤት ውስጥ የለም ቤቱ አይነሽ ምን ደርስም ነበር። እነዚህ ኮታ ሁላ ከአዲስ አበባ ባይመጡ ነው ፌደራል ዛሬ ብሩኬ ቤት ልጅቷ ማለት ነው አውቃታለሁ። የሰራው ምን እኔ ቪዲዮን እኔ ብሩክና የሚካል መጡ እኮ የማንም ቤት አልገባም። እና ምን ብሎ ነው የሰራው? እኔ አላይም እኮ እግዚአብሔር። ቢኪ ደግሞ ልጁ የብሩኬ ነው ያለ። ኧረ የአባቴ አምላክ ሊጤ ማለት ቆዳ አላለም። ኧረ በእናታችሁ እናንተ ቪዲዮ አይታችኋል እንዴ? የቤኪ ቪዲዮ አይታችኋል? እኛ እሱ መቼ ቆይ ቅድም እንደዚህ አላለ። ግን ምን አለ መሰለሽ ልጁ የብሩኬ ቢሆንም ያልሆነ ወሬ አትናገሩ። ተቀላ ነው መጣ እኮ እሱ ላይክ ምናምን ብላ ነው መጣ። በቃ ተወት በቃ አላለም። ድሮም እኮ እኔ እኮ በምክንያት ነው ጭንቅላት እንደተላጠል ቀድሞ መጣ። አንቺ ማርፊ ይወጋሽ ቡሽ እናትሽ ይባል አፈራባሽ አንዷ መርፌ ሰጣች። ያንቺ ሚፍታ እንዳትነኪ ያለች መርፌ ሰጣች። ሚፍታ አንቺ አንተ አሁን ለምንድን ነው ከማጋ ነው እየተጣላችሁ ያላችሁ? ዝማችሁ ቀን እስከሚያልፍ ድረስ ዝም ይባሉ። አውቃ ነው እቺም ለማጣላት መጣለች። ቆይ ችግር የለም እንችል አሁን እንችል ምን አይነት ሆነ? እስኪ ቻው ብዙ ጊዜ ተጣልተናል። እቺን አድርጊያታለሽ። እሺ ኮሜንት ለአንድ ሰው እስቲ የምጥፎ ነገር ማንም አይደለችም። የማን ተጋፈለች ተጨማላችሁ ያስተሉ ምን አይነት ሆነች? ሁሉም እያስመሰሉ ይመጣል። ሌላ ስራ የላቸውም መሰለኝ። በቃ ከነ ሃይሚና የብሩኬን ነገር ብቻ ነው እያሳሰቡ ያሉት ሰዎቹን ሁሉን ማለት ነው። በቃ የዩቲዩበር ነኝ የሚሉ ወጣት ምድረ ቅንቅና ሙላ እኔ ማለት ነው። ቆይ እግዚአብሔር ነው የሚላችሁ ሃይሚና ብሩኬ የስንት ሰው ህይወት የታደሉች ናቸው። በእነሱ ስም ሰርቶ ሰብስክራይብ ያገኙ ላይክ ያገኙ። ያለ እነሱ ሚዲያስ ይቻላል እንዴ? አይቻልም እኮ በስማ በወልድ እነሱ እኮ አንድ ቀን ሲቀሩ ቲክቶክ ውስጥ እንዴት እንደሚሆን አታውቁ። እንደሚደብር ወላሂ ጭልማ ነው። እኔ እንጃ ብቻ ሰዓት ራሱ አይደለም። የእነሱን ክፉ አላሳየን። እነሱ ለሚመጡ ሰዎችን እናስገድላለን እንጂ እነሱ መቼም በስማምቦ እኔ ሞታ በስማምቦ ወልድ በሳራ ባይገምላክ እንዴ ነው። የሚዲያ ብርሃን እኮ ናቸው እነሱ። እግዚአብሔርን የሚዲያ አንቺ አቦ በእናታችሁ እግዚአብሔር ሲያስጠሉ ያቺ ምን ሆና ናት እቺ ኮሜንት ለምትጣላት ዝም ብላ ተይ በቃ ተይ። ኧረ በእግዚአብሔር እስቲ አንዱ ነው
እርስ በራስ አትበላሉ። ዱላ ልስጣችሁ እንዴ ኮንዲቶ ይላል ፈጣሪ እንደፈለጉ ይናገሩ። ሃይሚ ነቅታ ወደ ራሷ ከተመለሰች ማንንም አልፈራም። መሳደብ ካለብኝ ይሳደባለሁ፣ መጣላት ካለብኝ ይጣላለሁ። ከማንም ጋር ማንም ምንም አያመጣም። እኔ የሚፈልገው የእነሱን ሰላምና የእነሱን አንድነት ነው። እዚህ ጋር መጥቶ እዚህ ጋር ኮተታም ቅንቅናሙ ላይ እኝኝ ይላሉ። እኝኝ ፊቶች አሁን አንዳንዶች አሉ። ማንኛውም እናንተ አትጣሉ፣ ራስ በራሳችሁ ልጆች ሰላም አይፈልጉም። ሰው አለ አትጣሉ። አሁን ሰላም የማይፈልጉ ያው እንግዲህ ሰላም አያገኙ። አንዳንዶች አሉ። አሁንማ ሰላም ነው። ለማንም ስድብ የለም። ማንም እየተጠቀሰቀ ያለ ሁሉም ሰላም ነው። ተስማምቶ ነው ኖር አይደል? እነሱ አይፈልጉም። በቃ እንደዚህ አንዳንድ ሰዎች አምስት ሰው ወይ ሁለት ሰው እንደዚህ ነው። ያኒ ሰው ታዋቸው ምንም ይበሉ ታዋቸው፣ አትስማቸው። በቃ ወላሂ ከዚህ በኋላ እኔ አልሐምዱሊላህ ምንም አትናገሯቸው። ከዛም በኋላ ያው እኮ አይደለም በአፋችን መጥፎ ነገር አውጥተን ወደ አጻቱ ስለምንሄድ ማለት ነው። መጥፎ ነገር ማናገር አይጠብቅንም። ስም ብሎ ላኝ ይላል። የማን ብለን እንጣላለን? አንቺ የምሬ ነው። ምን ነው አንቺ የምትኖር ሌላ ቦታ፣ እኔ የምኖር ሌላ ቦታ። ኦሮሞ አንቺ ሰድቤ አስቀይሜሽ እጄ ተኛለሁ፣ አልተነሳውም፣ ሞትኩ። የታየቼ ነው እኮ አንቺ ቅርታ ቢጠይቀውት እኔ አንቺ የሰው ሀገር አለሽ፣ እኔ የሰው ሀገር ነው አለሁት። ተስማምተን ተዋቅረን ተዋድደን መኖር አለብኝ እንጂ ስድብ ምንም አይጠቅምም። ምንም በዛው ስደት ሀገር ያላችሁ ሰው በስማ ወላሂ ምንም አይጠቅምም። በነገራችን ላይ ማለት ነው ስድባቸው ከመውደድ የተነሳ ነው። በነገራችን ላይ ማለት ነው አሁን ለምሳሌ እኔን አታውቁም አይደለ? እኔን አታውቁኝም አይደል? ይሄ እናንተንም ሚዲያ ነው ያገዳኝ። ሚዲያ ለም ደግሞ በብሩኬና በሂሚዬ የታወቀን ብዙ እህቶቻችን አስናል፣ ብዙ እህቶቻችን ጋር ተገናኝተናል። ግን ደግሞ ማለት ነው ከመውደድ የተነሳ ነው የምትጣሉት። ምክንያቱም እኔ እኮ እናንተ ምን ላይ ደርሳችሁ አይደለም አይደል? እኔም ደግሞ እናንተ ለሚላችሁ ላደርሽ አይደለም። ግን ደግሞ በጣም ስለምትወዳችሁ በጣም ስለምታከብራችሁ አንዱን ቀብለ ለምሳሌ ሃይሚን የምትወዱ ሰዎች ላይሚ ትሞታላችሁ ብሎ ከሚትወዱ ሰው አንድ ላይ የምንወደም ደግሞ እንደዚህ አንድ ላይ። ስለዚህ አንድ ላይ ከሚንከፋፈል ተከፋፍላችሁ አሁን ከላይ እንደዚህ ነው ሃይሚ ኦርደስ እንደዚህ ነው ብሩክ ኦርደስ እንደዚህ ነው ከምንል አንድ ሆነን እግዚአብሔርን ነው የሚልሽ የተኛውን ነገር እንደ ድሮዋችን እስቲ ጨረቃ ፋሚሊ ፍቅር ነው ሲባል እግዚአብሔር ደስ ነው የሚል እግዚአብሔር ነው ብላችሁ እስቲ ፍቅር እንሆን አንድ እንሆን አንድነታችን እናሳይ ብቻ ፍቅር ሆነን ማለት ነው። ወላሂ ጠብቁ ልጆቹ ሰላም ሆኑ አንድ ላይ ይመጡ እንደ በፊት እንሆናለን። አዎ በቃ እንደ በፊት አንድ ሰው ሁለት ሰው ጥፋት ካጠፋ ደግሞ እንደዚህ በቃ ዞር ብላ ነው በቃ ይዘቀዘቁት ምንም ዝም መርሳ እንመለስን በቃ እነሱ ራሱ ብቻ አይወሩም ግን ሁለት ሰው ከዚህ በላይ ከዚህ በፊት ያሳያችሁበት በላይ ፍቅር አሳዩዋችሁ። እንሳያለን ወላሂ እስቲ እነሱ ራሱ እግዚአብሔር ነው ከዚህ ጭቅጭቅ ወጥቶ ከዚህ ድካም ወጥቶ በእኛ ይኮሩ እስቲ በእግዚአብሔር በእኛ ይደሰቱ እግዚአብሔር በቃ እኛ እስቲ የደስታችሁን ምንጭ እንሆን በቃ እኛን አይቶ ጭራሽ ራሱ እኛን እኔ ለሁሉንም መሲሁ እያሉ ነው ላይፍ ለመግባት ራሱ እኛ ስንጣላ እኛን መሲዎቹ እኛን አይቶ ነው እያሉ የራሳቸው ድክም እያሉ ነው። በቃ እስቲ አንድ እንሆን። ዋና እነሱ ሰላም ሆኖ ላይ በርባራቸው አቅቷቸው የምር ላይ ሲገቡ እንደው እንዴት እንደሚሆኑ እዚህ ጋር አረብስማ ኢሳት ይለቀቃል። በቃ እነሱ ላይ መጋብቶ እንደሰው አይጫወቱም። እንደሰው ለምን ላይ በጋቡ ሰዓት ኮመንት ላይ ይሰዳደባሉ። ሁላችሁም ማለት ነው አንድ እንሆንና አሁን ለምሳሌ ማንም ማሳደብ ተገቢ አይደለም።